Hey guys, እንዴት ናችሁ? ሀላ አፕ ላይ ከ300,000 ብር በላይ በወር ከሚያገኙት ኤጀንቶች ውስጥ አንዱ ነኝ። የምታስታውሱ ከሆነ ከ6 ወር በፊት ከዜሮ ሲጀምር እንድትጀምሩ ልክ ወደ አፑ እንደገባሁኝ ብዙ ቪዲዮ ሰርቼላችሁ ነበር። ምን ያክላችሁ እንደተቀየራችሁበት አላቅም። አሁን ደግሞ የበለጠ ከድሮ የበለጠ በደንብ ሊሰራበት የሚችል አፕ ነው፣ ገና ኢትዮጵያ ውስጥ ስላልታወቀ ማለት ነው። ስለዚህ በዚህ ቪዲዮ ምንድነው ይዤላችሁ የመጣሁት? የመጀመሪያው እንዴት ነው ውጤታማ ኤጀንት የምትሆኑት እዚህ አፕ ላይ። ሁለተኛ ጌመር መሆን ለምትፈልጉ ደግሞ በምን አይነት መንገድ ነው ጌም መጫወት ያለባችሁ። ሶስተኛ ምን አይነት ስትራቴጂ ነው መጠቀም ያለባችሁ። አራተኛ ምን አይነት ቲም ነው የሚያስፈልጋችሁ። እና ሀላ አፕ ላይ ውጤታማና ጥሩ ገንዘብ ልታገኙበት የምትችሉበትን መንገድ በእነዚህ ቪዲዮዎች ላይ ያሳያችኋለሁ። ስለዚህ እንደ ድሮ ወጥ የሆነ ቪዲዮ አይደለም አሁን የምሰራላችሁ፣ ምክንያቱም አሰልቺ ስለሚሆንባችሁ። ለምሳሌ አንድ ሰው ስለ ኤክስቼንጅ ፈልጎ ወይ ደግሞ ኮይን አቀያየር ወይ ገንዘብ አወጣጥ ማወቅ ፈልጎ ሙሉ 30 ወይ 40 ደቂቃ ቪዲዮ ከሚያይ ተቆርጦ ለምሳሌ በ5 ደቂቃ ውስጥ እንዴት ኤክስቼንጅ እንደሚደረግ ቢሰራለት ከዛ ፕሌሊስት ውስጥ በርዕስ ቢያገኘው ጥሩ ነው ብዬ ስላመንኩ ከፋፍዬ እሰራላችኋለሁ። ግን በፕሌሊስት ስለሆነ አንዱን ሲጨርሱ አዲስ ጀማሪ ከሆናችሁ እዛው ኔክስት እያለ ይወስዳችኋል። ከናንተ የሚጠበቀው መታገስ ነው ማለት ነው። ሌላው ለነግራችሁ የምፈልገው ነገር ምንድነው፣ በዚህ አፕ ላይ ብዙ ነገር ሊሰራ ይችላል። ከገንዘቡ በተጨማሪ ብዙ ሰዎች ማግኘት እድል ስላላችሁ ሌላ ንግድም የምትሰሩ የተለያየ ስራ ካላችሁ እዚህ አፕ ላይ በሚኖራችሁ ኮኔክሽን መስራት ትችላላችሁ። እንደምታውቁት እኔ ኢንቴሪየር ዲዛይነር ነኝ። በሲቪል ኢንጂነር ነው ግራጁዌት ያደረኩት። ውጭ ላይ በጣም ብዙ ስራ አለኝ፣ ኮኔክሽን አለኝ። ከዛ በተጨማሪ ነው ሀላ አፕ ላይ ባለችኝ ጊዜ እየገባሁኝ ይሄን ያክል ብር መስራት የቻልኩት ማለት ነው። አሁን እናንተ አይምሮ ላይ የሚመጣ ጥያቄ አለ። ምንድነው አንተ ቆይተሃል ከገባ ካንተ ዩቲዩብ ስላለክ ነው ምናምን የሚሉ ጥያቄዎች ሊነሱ ይችላሉ። የሚገርማችሁ ዩቲዩብንም ቲክቶክንም የማያውቁ በወር 1,000 ብር ምናምን ተቀጥረው ሲሰሩ የነበሩ ልጆች አፑን በደንብ ተረድተው አሁን በቀን 10,000 ብር ይሰራሉ። በወር እስከ 450,000 ብር የሚሰሩ አሉ፣ ዩቲዩብ ሳይኖራቸው ምን ሳይኖራቸው። ለዛም ይህ ምክንያቱ ምንድነው? ኮንሲስተንሲ፣ አፑን መረዳት፣ ጠንክሮ መስራት ነው። ይህ ደግሞ በምን አይነት መንገድ እንደሚሳለጥ እነግራችኋለሁ። ፓፒ ይባላለው። ሀላ አፕ ላይ የተወሰነ ታወቃለሁ ብዬ አስባለሁ። አሪፍ የሆነ ቲም አለኝ። እንዴት መስራት እንዳለባችሁ ብቻ ሳይሆን እንዴት ውጤታማ ኤጀንት መሆን እንደምትችሉ በደንብ አድርጌ ያሰለጥናችኋለሁ። የተደራጀ ቲም አለን፣ ቴሌግራም አለን፣ ዩቲዩብ አለን። አሁን ምንድነው የምናየው በዚህኛው ቪዲዮ? የመጀመሪያው እንዴት ነው ሀላ አፕን ዳውንሎድ የምናደርገው፣ ከየት ነው የምናገኘው ሚለው እናያለን። ሁለተኛ ደግሞ ግሩፖችን እንቀላቀላለን፣ የኛን ግሩፖች። ሁሉንም ስቴፕ እየተከተላችሁ መሄድ አለባችሁ። ሶስተኛው ምንድነው ሬጂስተር አድርገን አፑን እንከፍታለን። እዚህ ላይ ይሄን እናያለን። ከዛ እያለ ይቀጥላል፣ ታስካ እንዴት እንደምትሰሩ ምናምን። ስለዚህ ከናንተ የሚጠበቀው ምንድነው? አሁን የምትሰሙት ድምጽ ወደፊት ሚሊዮነር ሊያደርጋችሁ የሚችል ሰው ድምጽ ነው። ይሄን አካውንት ሰብስክራይብ በማድረጋችሁ አትጎዱም፣ እኔን ግን ታበረታቱኛላችሁ። ሁለተኛ የምትወዱት እንዲያድግ የምትፈልጉት ሰው ካለ ደግሞ ይሄንን ቪዲዮ ሼር አድርጉለት። አሁን ምንድነው የምናደርገው? አፑን ዳውንሎድ እናደርጋለን። አፑን ከምን ላይ ነው ዳውንሎድ የምናደርገው? እዚሁ ቪዲዮ ላይ ከስር ዲስክሪፕሽን አለ። ዲስክሪፕሽን ላይ እንገባለን። ዲስክሪፕሽን ማለት ማታውቁት ከሆነ እዚች ጋር ከቪዲዮ ስር ማለት ነው እንደምታዩት ከቪዲዮ ስር ሞር የምትል ነገር አለች። ሞር የምትለውን እነካለን። ሞር የምትለውን ከነካን በኋላ እንደዚህ ዝርዝሮች ይመጣሉ። ድጋሚ እዚህ ጋር ሞር የሚለው እነካለን። እንደዚህ ስትነኩት ከመጀመሪያው ላይ ሀላ አፕ ለጀማሪዎችና አፑን ለማውረድ ብሎ እንደዚህ ሊንክ አለ። አፑን ዳውንሎድ ማድረግ ስትፈልጉ ሊንኩን ትነካላችሁ። ሁለተኛ ደግሞ የቴሌግራም ግሩፕ ይላል። የቴሌግራም ግሩፓችንን መቀላቀል በጣም ወሳኝ ነገር ነው። ምክንያቱም የትኛውም ኢንፎርሜሽን ሲኖር የምታገኙት ቴሌግራም ግሩፑ ላይ ነው። እንደምታውቁት የኛ የተደራጀ ቲም ውስጥ በቀን የተከፋፈለ ፕሮግራም አለ። ለምሳሌ ሰኞ ቶታል ኤክስቼንጅ ይባላል። ማንኛውም ሰው ተሰብስበው አንድ ቤት ኤክስቼንጅ የሚያደርግበት ቀን ነው። ሁለተኛው ደግሞ ጋምብል ዴይ ይባላል። ሆስቶችን ለማበረታታት ሆስቶቻችን ላይ ጋምብል የምናደርግበት ቀን ነው። ሮብ ፍሪ ይላል። ሐሙስ ደግሞ ፒኬ ይላል። አሁንም ኤጀንቶችንና ሆስቶችን ለማበረታታት ፒኬ የምናጫውትበት ቀን ነው። አርብ ደግሞ ስብሰባ ነው። በጀነራል ጉዳይ እንዴት ነበረ ሳምንታችን በሚል አርብ ስብሰባ አለን። ቅዳሜ ደግሞ የሆስት ስልጠና ቀን ነው። እሁድ ደግሞ የኤጀንቶች ስልጠና ቀን ነው። ይሄ
ቲማችንን እንድናሳድግና እንድናደራጅ እንዲሁም ደግሞ ጉልበት እንዲኖረን የረዳን ፕሮግራማችን ነው። እንደዚህ አይነት ፕሮግራሞች ሲኖሩ የምትሳተፉት ግሩፑ ላይ ስትኖሩ ነው። ስለዚህ ግሩፑን ለማግኘት ይሄንን ሊንክ ነክታችሁ ወደ ቴሌግራም ይሄንን ሊንክ እንነካለን ማለት ነው። አፑን ዳውንሎድ ለማድረግ የሚለው ሊንኩን ስንነካው እንደዚህ ይከፍትልናል። እንደምታዩት እንደዚህ መጥቶልናል። ይሄው እዚህ ጋር የኛ ፋሚሊ ናት። ረዴት ማለት የኛ ፋሚሊ ናት። እዚህ ጋር የሚመጣላችሁ በቢጫ መምጣት አለበት። ባዶ ከሆነ የኛ ግሩፕ ውስጥ አያስገባችሁ። ባዶ ካልሆነ እንደዚህ ካለው ግን ዳውንሎድ ናው ስታርት ሆስቲንግ የሚለውን ትነካላችሁ ማለት ነው። ስትነኩት እንደዚህ ወደ ፕሌይ ስቶር ይወስዳችኋል። ከዛ ኢንስቶል የሚለውን ነክታችሁ አፑን ዳውንሎድ ታደርጋላችሁ ማለት ነው። አፑን ዳውንሎድ ካደረግን በኋላ ወደ አፑ እንገባለን። ወደ አፑ ስንገባ እንደዚህ አይነት ኢንተርፌስ ነው የሚመጣልን። እዚች ጋር ሳይን ኢን ዊዝ ጎግል የሚለውን ነው የምንነካው፣ ምክንያቱም በጎግል ነው ሬጂስተር አድርገን የምንገባው ማለት ነው። ስለዚህ አፑን እንዴት ዳውንሎድ እንደምናደርግ አይተናል። አሁን ደግሞ እንዴት ሬጂስተር እንደምናደርግ እናያለን። ሳይን ኢን ዊዝ ጎግል የሚለውን ትነካላችሁ። ከዛ በዚህ መልኩ ስልካችሁ ላይ ያለው ኢሜል ይመጣላችኋል። ፓስወርዱን የምታውቁት ኢሜል ቢሆን ይመረጣል። ኢንኬስ ስልኩ ቢጠፋባችሁ ተመልሳችሁ ወደ አፑ ልትገቡ ማለት ነው። ስልካችሁ ላይ ያለውን አንዱን ኢሜል ትመርጡለታላችሁ። እንደዚህ ይመጣላችኋል። እዚች ጋር መጀመሪያ ስማችሁን ታስገባላችሁ። ከዛ እዚህ ጋር በርዝዴይ ይላል። በርዝዴይ የሚለውን ትነካላችሁ። በትክክል የተወለዳችሁበትን ቀን ታስገባላችሁ። እድሜያችሁ ግዴታ ከ18 ዓመት በላይ መሆን ስላለበት እድሜያችሁን በትክክል አስገቡ። እንደዛ ካልሆነ አያስገባችሁም። ከዛ እዚህ ጋር ሴቭ የሚለውን ነካለን። ከዛ እዚህ ጋር ኢትዮጵያ መሆኑን ቼክ አድርጉ፣ ኢትዮጵያ ውስጥ ካላችሁ። ምክንያቱም አንዳንዶቻችሁ በቪፒኤን ስለምትጠቀሙ እዚህ ጋር ትንሽ ልትቸገሩ ትችላላችሁ፣ ቪፒኤኑ ከሌላ ሀገር ካረገባችሁ። ስለዚህ ኢትዮጵያ መሆኑን አረጋግጡ። ኢትዮጵያ ከሆነ እዚህ ጋር ጀንደር ይላል። ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ፊሜል ትሉታላችሁ። እዚህ አፕ ላይ ለወንድም ለሴትም ተመሳሳይ ክፍያ ነው የሚከፍለው። ስለዚህ እዚህ ጋር ኢንቫይት ኮድ ይላል። ጂኮይን ለማግኘት ነው የሚለው። ይሄ ጥቅም ስለሌለው ለኛ እዚህ ጋር መተን ሴቭ እንላለን። ከዚህ በኋላ በደንብ አስተውሉ። ከዚህ በኋላ ምነግራችሁን በደንብ አስተውሉ። አሁን ትመጡና እንደዚህ ሲመጣባችሁ እዚህ ጋር ባዶ ቦታውን ተነኩና ታጠፉታላችሁ። ካጠፋችሁት በኋላ ማወቅ ያለባችሁ ምንድነው? አንዳንዴ ይሄው የኛ ፋሚሊ ይሄ ነው። ይሄው እንደምታዩት ፓፒ ለጀማሪዎች የተዘጋጀ ይላል። ይሄ አርማ የኛ ነው፣ እንዳትሳሳቱ እንዳትረሱት። ምንድነው ማወቅ ያለባችሁ? አንዳንዴ በእኛ ሊንክ ገብታችሁ ሊያሳልፋችሁ ይችላል አፑ ማለት ነው ሳይመዘግባችሁ። ስለዚህ ሌላ ሰው ቤት ነው የሚከታችሁ። ስለዚህ በምንም አይነት እንደገባችሁ በሜሴጅ በኩል አግሪ በሉ ወይ ደግሞ አግሪ በሉልን ወይ ደግሞ ጊፍት ምናምን ብለው መጥተው አግሪ የሚባል ነገር ምንም ነገር አግሪ እንዳትሉ ቀድሜ ተናግሬያለሁ። ሌላ ሰው ቤት ሲከታችሁ ሌሎች ሰዎች ቤት ነው የሚከታችሁና ሰዎች ይልኩላችኋል አግሪ በሉ እያሉ ማለት ነው። አግሪ ካላችሁ እኛ ጋር መስራት አትችሉም፣ ሌላ ሰው ጋር ገብታችኋል ማለት ነው። የምናደርገው ምንድነው? የፊት አሻራ መስጠት ነው። የፊት ገጽ መስጠት አለብን፣ ምክንያቱም ታስኩ እንዲመጣልን። እንደምታዩት እዚህ ጋር ታስክ የሚለው ውስጥ እገባለሁ። እዚህ ጋር ቬሪፋይ አድርግ፣ አውተንቲኬሽን ቬሪፋይ አድርግ ይላል። ቬሪፋይ ስታረጉ ነው የሚመጣላችሁ ታስኩ። አንድ ማስተዋል ያለባችሁ ነገር አፑን ዳውንሎድ እንዳደረጋችሁ ወዲያው የፊት አሻራ ሰጣችሁ ታስካችሁ መጀመር አለባችሁ። ምክንያቱም 6600 ለ7 ቀን ነው የሚሰጣችሁ። እቺን 7 ቀን ማለፍ የለባትም። ከጀመራችሁበት ቀን ጀምሮ መቁጠር ስለሚጀምር ማለት ነው። ታስኩ የሚቀየረው ሁልጊዜ ከምሽቱ 3 ሰዓት ተኩል ነው። ስለዚህ ለምሳሌ አሁን እኔ 9 ሰዓት ከቀኑ 9 ሰዓት ላይ ነኝ። አሁን ብከፍት ከምሽቱ 3 ሰዓት ተኩል ከመሆኑ በፊት ታስኬን ሰርቼ መጨረስ አለብኝ። ካልጨረስኩ ይቃጠልብኛል ማለት ነው። ከምሽቱ 3 ሰዓት ተኩል በኋላ ታስኬን እንደ አዲስ ይጀምራለሁ ማለት ነው። ስለዚህ እንዴትም ብላችሁ በቀን 6600 ለመስራት ሞክሩ። እንዴት እንደምሰሩ አሳያችኋለሁ። ይሄን መስራት ግዴታችሁ ነው። ለምን ይቃጠልባችኋል። ከ7 ቀን በኋላ አንዳንድ ሺህ ነው የሚሰጣችሁ። ለኤክስቼንጅ አይመቻችሁም። ስለዚህ አንድ ሆስት በገባ በ7 ቀን ውስጥ ምን ማግኘት አለበት? 45000 ቶታል ፖይንት ማግኘት አለበት ማለት ነው። ስለዚህ አሁን ቀጥታ የምናደርገው ቬሪፋይ ነው። የፊት አሻራ መስጠት አለብን። ስለዚህ ቬሪፋይ የሚለውን ነካለን። አሎ ዚስ ታይም ኦንሊ የሚለውን ትነካላችሁ። ከዛ እዚች ጋር አፕሎድ የፎቶ ዩርሰልፍ የሚለውን ትነኩታላችሁ። ከዛ በትክክል ፊታችሁን ታስገቡታላችሁ ብርሃን ያለበት ቦታ ላይ ማለት ነው። ፊታችሁን ካስገባችሁ በኋላ ከላይ የራይት ምልክቷን ትነኳታላችሁ። የራይት ምልክቷን ካስገባችሁ በኋላ እንደምታዩት ተቀብሎታል። ከዛ ስታርት አውተንቲኬሽን የሚለው ደግሞ ከስር ትሰጡታላችሁ።
እሱን ካረጋችሁ በኋላ በትክክል እዚህ ጋር ኢሞጂዋ እንደምትላችሁ ማድረግ ነው። Please slowly turn your head to the right. Please blink your eyes. አይንን ጭፍን ግልጽ። Please slowly turn your head to the left. ኢሞጂው እንደሚላችሁ ከስር የሚለውን የሚጽፍላችሁ ወይ ደግሞ አሻንጉሊቷ ስትንቀሳቀስ እሷን እያያችሁ በዛ መሰረት ነው የፊት አሻራ የምትሰጡት ማለት ነው። ይሄን ካረጋችሁ በኋላ እዚች ጋር ሴት የሴኩሪቲ ፓስወርድ ይላችኋል። እዚህ ጋር በደንብ አስተውሉ። እዚህ ጋር የምታስገቡት የሴኩሪቲ ፓስወርድ ነው። ገንዘብም ስታወጡ ኤክስቼንጅም ስታረጉ አካውንቱ ቢጠፋባችሁ መልሳችሁ የምታገኙት በዚህ ፓስወርድ ነው። ስለዚህ ምንድነው የምታረጉት? ማትረሱትን 6 ዲጂት ፓስወርድ ታስገባላችሁ በዚህ መልኩ ማለት ነው። ከዛ ካስገባችሁ በኋላ ኮንፊርም ትሉታላችሁ። ይሄን ፓስወርድ ነግሬያችኋለሁ እንዳትረሱ። ወዲያው ታስኮቹ መጡ እንደምታዩዋቸው። ከላይ ጀምሬ ምን እንደሆነ ከዚህኛው ፕሌሊስት ቀጥሎ በቀጣይ ቪዲዮ አሳያችኋለሁ ማለት ነው። እዚሁ ላይ ጠብቁት፣ ቀጣዩ ቪዲዮ ይጀምርላችኋል። ለምንድን ነው ይሄን ያረኩት? መጀመሪያ እንደነገርኳችሁ አሁን ታስክ እንዴት እንደሚሰራ ማወቅ የሚፈልግ ሰው ብቻ እዛ ላይ ታይትል ስላለው ይገባል ማለት ነው። ስለዚህ ወደ ቀጣዩ ቪዲዮ እንሄዳለን።